ይዘለሽ እስከ በኋላም አልችልም። ደሞ አንቺንም እንዳታምንሽ ስላንቺ ብዙ መጥፎ ነገር ነው የነገርኳት። ነግሬሽ ነበርኩ በገዛች አንቺ ራስ ምን አባሽ ልታደርጊ ነው የመጣሽው? ቃል ይሄ መንገድ አያዋጣሽም። ለሰላም ስለኔ መጥፎ ነገር ነግርሻት ነው እንደዛ የተቀየረችብኝ? አዎ ምን ታመጫለሽ? አሁን የባሰ ነገር ሳይፈጠር ብትሄጂ ነው የሚሻልሽ። ሌባ ናት አልሻት? አዎ አልኳት። እውነቱን ነው የነገርኳት። ሌባ እንደሆንሽ ደግሞ ማንም የሚያውቀው ነገር ነው። ቃል በራስሽ ላይ ዙሩን አፈረሽ። ቆይ ምንድነው መቀባጠሉ? ስሚ እኔ እዛ በችግር ብርድ እንኳን ማያስጥል ቤት ውስጥ እየኖርኩኝ አንቺ እዚህ የተንደላቀቀ ህይወት እንድትኖሪ አልፈቅድልሽም። እሺ እና ምን ታደርጊ ነው? እኔም እዚህ ቤት ከአንቺ ጋር እንድኖር ታደርጊያለሽ። አለበለዚያ ሁሉንም ነገር ለሰላም ነግራታለሁ። እሺ አንቺ እርጉም መጀመሪያም ገምቼ ነበረ። ሂጂና ንገሪያታ። ኧረ በራስ መተማመን። አንቺ በውሸት ስለስትሸት እኔን የማታምነኝ ይመስለሽ ነው? ስለዚህ አንቺ ልጇ እንዳልሆንሽና ልትገጊያት እንደምትፈልጊ ብነግራት አታምነኝም ማለት ነው አይደል? አዎ አታምንሽም። ቃል እኮ ነው። ደግሞ ማንም ሳያስፈራርቶኝ የማልፈልገውን ነገር እንዳደርግ ያስገድደኝ። እርጉም ድምፄን እየቀዳሽው ነበረ? አዎ እስቲ ይሄን ላሰማትና ከጆሮዋ በላይ አንቺ እንደምታምን እናያለን። እሺ እሺ በቃ ይሄን እባክሽ እናውራ። ተንከራተቱ ደግሞ ይበቃዋል። ስለዚህ ዛሬ ወላጅናቱ ማን እንደሆነች እነግረዋለሁ። ቆየሁ አይደል? ሳሚ የተደበቀው ሚስጥር ለዳጊ ነገረው። ገኒ እናትህ ናት ሲለው ማመን አቃተው። ይሄን የሰማው ዳጊ በለቅሶ ተዋጠ። ሳሚ አሁን ላይ ምርጥ ስራ ሰራ። ቀጣይ ብሌን የሰላም ልጅ መሆኗን እናገራለሁ በማለት ሚስጥሩን ሁሉ ዘረገፈው። ሄለን ተቤት ተባራ ተመልሳ እዛ ቤትን የምኖራለሁኝ የቃል ጓደኛ ነኝ ብላ ቀጥታ ተነሻንጣዋ መጣች። ይሄን ያየችው ቃልም በጣም በድንጋጤ ፈጣ ቀረች። አቶ በኃይሉ ከእስር ቤት በዋስ ሊወጣ ወሰነ። መጀመሪያ የማገኘውም ቃልን ነው ብሎ ለእህቱ ለሰላም ነገራት። ይሄን የሰማችውም ቃል ወይኔ በሞትኩት ብላ ተዋጠች በለቅሶ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። አደራ የተሰኘው ክፍል 28 ተለቀቀ። እንግዲህ ወደ ክፍል 27 ስንመለስ የብሌን ጓደኛ ሄለን ማለት ነው። ሄለን ነው ስሟ። ሄለን መታ ነበረ ከሰላምዬ ጋር እቃ ግዛት አብራ መታ ነበር። ይሄን ያየችው ቃል ወይኔ ጉድ ያለቀልኝ ሚስጥሬን ትዘረግፍብኛለች በማለት በድንጋጤ ፈጣ ቀረች። ሰላም ብላ ሀያ በማለት ትመቻለች። አነጋገሯ ሁሉ ራሱ ማለት ነው። ሄለን መታ ቁጭ አለች። ይሄን ያየችው ብሌን እንግዲህ እማዬ ነይ እፈልግሻለሁ በማለት ሰላምዬን ይዛ መታለች። ሰላምዬም እንግዲህ ምንድን ነው የምትፈልጊኝ ስትላት ሁለተኛ ይች ልጅ ስታገኝ ይዘሽ እንዳትመጪ አለቻት። ለምን ስትላት በጣም ሌባ ናት፣ አስቸጋሪ ነበር። እንዴት ሌባ ጓደኛሽ ታደርጊያለሽ ስትል ሰላምዬም እንዳትገናኛት እኔ እኮ መንገድ ላይ ስታገኘኝ እቃ ግዛኝ የቃል ጓደኛ ነኝ ስትል ያው ይዛ መጣይ። በባለፈውስ መታይ በጣም ሌባ ናት በማለት እንግዲህ እናቷን በዛ አይነት ነገር ሰላምዬን ቃል እንድትትላት እንግዲህ ሄለንም ማነች ሄለን ማለት ነው ብቻዋን ሪሞት እየፈለገች ነበረ። የዚህ ጊዜ ሪሞት እየፈለገች ሳለ እናትና ልጅ ሲመጡ ይሄው እንግዲህ ያት ምንድነው የምትፈልጊው? ምን ትፈልገሽ ነው በማለት ቃልዬ ይዘሽ ሂጂና ንገሪያ ስትል ውጭ ዛ መታ ሁሉንም ነገር ትነግራታለች። ሄለን እንግዲህ በጣም ጎበዝ ናትና ሪከርድ ስልኳን ክፍት አድርጋ ነበረ። እዚህ ቤት እንድኖር እናትሽ ለምንድን ነው የተቀየረችብኝ ብላ ያልሆነ ነገር ስም ሰጥታታለች። ምክንያቱም በጣም ሌባና እንደዚህ አስቸጋሪ የተባለች ልጅ ናት። እዚህ ቤት ሁለተኛ ይዘሻት እንዳመጭ ስትላት ነበርና እንዴት ሌባ ትሆናለች በዚህ እንትኗ አንቺም ጓደኛዋ እንዳትሆኝ ስትላት ነበር። ሰላምዬም
የሰማችውን ከቃል ማለት ነው። እናም እንግዲህ ማነች ሄለን ሁሉንም ነገር እሺ ምንድን ነው እናትሽን ምንድን ብለሻት ነው እንደዚህ የተቀየረችብኝ ምን ስትላ ሁለተኛ እዚህ እንዳትመጪ ብዬሻለሁ ለምን ልታደርጊ መጣሽ እያለቻት ነበረ። እና ይሄን በምትላት ጊዜ እንግዲህ የቃል ጓደኛ ሄለን ማለት ነው ስልኳን ቦይስ ሪከርድ እንደውም እናገራለሁ እምቢ የምትይ ከሆነ እኔ እንደውም ሁሉንም ነገር ሌባና ብለሽ እንደዛ ሁሉንም ነገር ላንቺ ስም ያልሆነ ስም ሰጥቼሻለሁ ሁሉንም ነገር ትላታለች። እንግዲህ ቃልዬና ሄለን በጣም ጎዳና ነው የሚኖሩት። እዛ አንቺ እንደዚህ አይነት ቤት እየኖርሽ እኔ ግን ፀሐዩም ብርዱም ራቡም እንትን ይልብኛል እያለቻት ነበረ። አሁን ለእናቴ ሁሉንም ነገር እንትን ብያለሁ መናገር ትቻያለሽ፣ አንቺን ነው እኔን የምታምነው እያለች ቃልዬ በጥርቅ ስትል ያችኛዋ ብልጥናትና ሄለን ማለት ነው የስልክ ቦይሷን ክፍት አድርጋ ነበረ። ይሄ ነው እንደውም እነግራታለሁ ስትላት ትረፊ ስትላት ነበረ። ሂጂ ተናገሪ ስትላት እማልናገር መሰለች በማለት እንግዲህ ሄለን ልትናገር ስትሄድ ስትይዛት ነበር። እባክሽን ይቅርበኝ፣ በቃ ይቅርበኝ፣ ብር ልስጥሽ፣ ይሄን ላደርግልሽ፣ በቃ ብዙ ነገር ስትላት እንግዲህ ሄለንም ተይ እንጂ እኔ ብርድና ፀሐይ ረሃብ እንትን እያለኝ አንቺ እንደዚህ ቤት እየተቀመሽ ይሄን የመሰለ ሚስጥርዬ ለምን ነው አብሬሽ እንድኖር አመቻች ስትል እንግዲህ ብሌን ከኪችን ሁና እያዳመጠቻቸው ነበር። የባለፈው ፓርት ላይም ራሷን ስታ ብሌን ይሄን ስሰማ ገድዬ እጥላታለሁኝ ከዛ ንብረቱ የኔ ይሆናል ስትል ቃልን ሰምታታለች። ዛሬ ሳልታለልም ለትዬ ነግራታለሁ ብላ ህሌን ለእናቴ ስል ብዙ ነገር እንትን ብያለሁ ብላ ነበረ። ብሌንም ቀጥታ እንግዲህ ሳሎን በመሄድ እትዬ ስትላት ወይዬ ቃል ትላታለች። የሆነ የማታውቂው ነገር አለ ልንገርሽ ስትላት ምንድን ነው ንገረኝ በምትላት ጊዜ በጣም እንትን ትላለች ማለት ነው። ብሌን በጣም ስሜታዊ ትሆንና እናቷን ታስታውሳለች። ምክንያቱም በኃይሉ ቢገልብኝ ብላ አንድ ጊዜ አንቃትም ስለነበረ በዛ ፓርቲ ያለውን ስታስታውስ ነበር። እና ይሄን የሰማችው ብሌን ይሄን እያስታወሰኝ ስለነበረ አለቀሰኝ። በቃ አትንገሪኝ፣ ሌላ ጊዜ ትነግሪኛለሽ፣ በቃ ተይው ብላት ተነስታ ትሄዳለች። ብሌን ማለት ነው። ሰላምዬ እንግዲህ እዚህ ላይ ብሌን ስታለቅስ ምንድን ነው ለአንድም ለሁለተኛ ጊዜዋ ነው ይህን ነገር ልናገር እንዴ ማን ነው እያለች ብዙ ጊዜ ልነግረኝ ፈልጋ ያተደበቀ ማንነት አላት በውስጧ እያለች ሰላምዬም ይሄንን ብላት እንግዲህ ተነስታ ብሌንም ትታቸው ትሄዳለች ማለት ነው። እንግዲህ ይሄን እየተባባሉ ማነች ከብሌን ጋር ከሄለን ጋራ ቃልዬ ስታወራ ነበርና ቃልዬ እንግዲህ ወደ ብሌን ሄለንም ወደ ቤቷ ስትሄድ እኔ እንግዲህ እመጣለሁ ሻንጣዬን ይዤ ነው የምመጣው፣ አሁን እናትሽን ሁሉንም ነገር ቀይሬና አውሪያት ስትላት አለበለዚያ አሁን ሻንጣዬን አመጣለሁ ስትል ነበረ። ደፋር የዚህ ጊዜ በቃ አሳምናታለሁ ብላ ቀጥታ ወደ እናቷ ወደ ሰላም ጋር ቃል ስትሄድ ምን አልሻት አባረሻት ያችን ሌባ ስትላት እማዬ እኔ ያንን ያለፈ ጸባዋን ስለሆነ ማቀው አሁን ላይ ታሳዝናለች። በጣም ነው የምታሳዝነው። የምን ማሳዘን ነው? ልታስመስል ይሆናል እንደዚህ ያለችው። ቢሆንም ከእሷ ጋር እንድትገናኝ አልፈቅድልሽም ትላታለች። እንግዲህ ሄለንም ቤቷ ደርሳ ያለ ሻንጣዬን ይዤ ልመጣ ነው፣ ስለዚህ ተዘጋጅና ሳመንሻት ስትላት ኧረ እማዬ ገና እንትና ገና ሰላም እንትና ለሌን ባክሽን ስትላት ነበርና እንግዲህ ቆይ ለአንድ ቀን እድል ስጭኝ ብላት ነውና እንግዲህ በይ ለአንድ ቀን ሰጥቼሻለሁ፣ ነገ ሻንጣዬን ይዤ ነው የምመጣው ነበር ያለችው ማለት ነው። እንግዲህ ወደ ዳጊ ጋር ስንሄድ ዳጊ ስልኩ እያነበበ ነበርና ይጠራል። ሲያነሳው ሳሚ ነው። ምንድን ነው ሲል ለዘመናት ስትፈልግ የነበረውን ልነግርህ ነው ና ቶሎ ሲለው አሁንስ እንደው ልትጫወትብኝ ወንጀል ስራ ምን በል የምትለኝን አልመጣም ብሎ ነበረ። ግን ደግሞ የእናቱን ፍቅር የናፈቀው ዳጊ ልሂድ እንደያለ ምክንያቱም ወደኋላ ፓርት ታስታወስ ፍላሹን አምጣና ነው በዛ ነው ብሎት ብዙ ወንጀሎች እንትን እንዲሰርቅና በጣም ብዙ ነገር አድርጎታልና ያን ያስታወሰው። አሁን እሱ ወንጀል ስራ ምን ልትለይ ነው አላምንህም ብሎት ነበረ። ካመንክ መን እንግዲህ ብሎ በሩን ከፍቶ ሲወጣ ሁሉንም ነገር ገነት እናትህ ናት ሲለው ነበረ። እዛው ነበረ ዳጊ ማመንም አቅቶታል። እንዴት እያለ
በለቅሶ እንግዲህ እኔ ምንም ስራ እንዳትለኝ ወንጀል ሲለው ምንም አልፈልግም እናትህ ገነት ናት። ይሄንን ግን በኃይሉ ካወቅ አንተንም ወይዘሮ ገነትንም በህይወት አያኖራቸውም። ስለዚህ ይሄ ሚስጥር መሆን አለበት በሁለታችሁ ውስጥ ብቻ እንደሚቀር ለማንም እንዳታወራ ይለዋል። ይሄን የሰማው ዳጊ እንግዲህ በለቅሶ እንባውን እያነሳ እንግዲህ ማመን ከፈለግ ሂድና ከገነት ቤት ያለውን ፎቶግራፍ እናትህ ነውና ሂድና ይለዋል። የዚህ ጊዜ እንግዲህ ዳጊ በቃ ማመን አልቻለም። አልቅሶ ገና ቃልን ሲያያት ማነው ብሌንን ሲያያት እጇን እየጎተተ ወደ ወይዘሮ ገኒ ቤት ነበር ሄደው ምንድነው ምን ሆነህ ነው ብትለውም ሊረጋጋ አልቻለም። ምክንያቱም እናቱን ለዘመናት የፈለገው ዳጊ አሁን ላይ ገኒ ቤት ሲሄድ ያንን ፎቶ አሳይኝ ሲላት ብሌንም ያን ፎቶ ስትሰጠው በጣም በለቅሶ እናቴ እያለ እያለቀሰ ነበር እና ብሌንም ግራ በመጋባት እንዴ አንተ የማየ ልጅ ነህ እያለችው ነበር። በቃ ይሄ ነው በቃ ይሄ በሁለታችን ውስጥ መቀመጥ አለበት። ለጊዜው ለእናቴ አላስረዳትም። በኃይሉ እንግዲህ ተንኮለኛው በህፃንነቱ ሰርቆ ከሌላ ማደጎ ቤት ከቶ በገንዘብ ሽጦት ነበረ እንግዲህ ዳጊን ማለት ነው። እና ይሄን ካወቀ እናትና ልጅ መሆናቸውን ታወቀ ይገላቸዋል። እና በዚህ የተነሳ እንግዲህ ብሌንም በደስታ ወንድም እንግዲህ ፍቅረኛዋ ዳጊ ማለት ነው እናቱን አገኝታ እድልህ እያለች ሁሉንም ነገር አሁንም አየን ይህን ያክል ዘመን ያጣዋትን አሁን እንሄድ ይላታል ወደ እስር ቤት ማለት ነው ማረሚያ ቤት። እንዴ አሁን እኮ ሰዓት መሽቷል ቢል እናቴንም ማሳላያት አላድርም ነይ እንሂድ ይልና እንግዲህ ብሌንንም ይዟት ወደ ማረሚያ ቤት ሊጠይቋት ሲሄዱ እዛ ሲያይ እማዬ እያላት ነበር እና እንግዲህ በለቅሶ በስስት እያያት ነበር። እንግዲህ ቃልዬ ብሌንም በደስታ እንግዲህ ምክንያቱም ለስንት ዓመታት ልጇን እየጠበቀች የነበረችው እናት ገኒ አሁን ላይ ልጇ ተገኝተ በሁለታችን ውስጥ ይቀመጥ፣ ከዛም በኋላ እኔ ቤት ተከራይቼ ሌላ ቦታ ነው የምወስዳችሁ በማለት ነበረ ብሌንም ሲላት የነበረው ማለት ነው። እናም እንግዲህ እዚህ ላይ ጥሩ ነገር ሰርቷል ሳሚ ማለት ነው። የበኃይሉን አንድ ባንድ የደበቃውን ነገር ሚስጥሩ መፈንዳት ጀምሯል ማለት ነው። አሁን የብሌን ነው የቀረው። እናም እንግዲህ ይሄንን እያደረጉ ሳለ አሁን ላይ ሁሉንም ነገር እማዬ በሚላት ሰዓት እሱም አሁን ልጅሽ እንደሆንኩኝ ወይዬ ልጅ ብትይኝ እያለ ነበር። የእናቴ እቅፍ እንዴት እንደናፈቀኝ የእናቴ እያለ ነው በለቅሶ ማለት ነው። ዳጊ በጣም ያሳዝናልና እና ይህን ጠይቀው ተመልሰው ይመጣሉ ማለት ነው። እንግዲህ ወደ ሄለን ጋር ስንመጣ ሄለን ስልኳን በመደወል ነገርሻት ወይ እናትሽ እንግዲህ ልመጣ ነው እያለቻት ነበረ። እንግዲህ ይህንን ስትሰማ ማነች ቃል ማለት ነው በር ላይ ቁጭ ብላ እያለቀሰ ነበረ። ወይዘሮ ሰላም ትመጣና ምን ሆንሽብኝ ልጄ? ምንድን ነው? ምን ሆነሽ ነው እንደዚህ የከፋሽ? ምንድን ነው? እንኪ ብር ልስጥሽና ሂደሽ ውጭ ራስሽን አዝናንተሽ ትመጪ ትላታለች። አልፈልግም እማዬ፣ ምንም አልፈልግ፣ በቃ ብቻዬን ነው መሆን የምፈልገው እያለች ነው። ምክንያቱም ልመጣ ነው ብላ ብሌን ጓደኛዋ ሄለን ብላታለች። እና የዚህ ጊዜ ምን ሊበቃኝ ነው? ሚስጥሩ ከወጣት ታሰራለሁ ወይስ ምን እላለሁ እያለች ነው አሁን ላይ ይሄን እያለቻት። ምን ሆነች ነው ደግሞ ይሄን ነገ ሰርፕራይዝ አለሽ ትላታለች። ማለት ምንድነው ሰርፕራይዝ ስትላት አጎትሽ ሊመጣ ነው በኃይሉ ትላታለች። የዚህ ጊዜ የተቀመጠችበትን አታውቅም ተነስታ እንዲህ ልታብድ ደረሰ። እንዴ ምን ሆነሽ ነው? ደስ ሊልሽ እኮ ነው የሚገባሽ። ደስ ብሎኝ እኮ ነው አጎቴ አይደል? ደስ ብሎኝ እያለች እንግዲህ ያሰብኩት ሁሉ እቅድ ሁሉም ተበላሸብኝ ማለት ነው እያለኝ ነው። እንግዲህ የሰው ፈላጊ የራሱን ያጣል። አንድ ቀን እውነት አሸናፊ ነውና እውነቱ እንግዲህ እየወጣ ይገኛል ማለት ነው። እኔ እዚህ ላይ ሳሚን በጣም ነው የወደድኩት ማለት ነው። ለምንድን ነው ይህን ሁሉ እንትን እምለው? ስለዚህ ሁሉንም እያወቅኩ ዝም አልልም ብሎ የበኃይሉን እንትን ሊዘረዝር ተነስቷል ማለት ነው። እንግዲህ ወደ ብሌን ወደ ሄለን ጋር ስንሄድ ሄለን እንግዲህ ከነሻንጣ ወደነ ቃልዬ ቤት መታለይ። ቃልዬ እንግዲህ ይሄንን ስሰማ መጀመሪያ በኃይሉ ስመጣ አንቺን ነው ማግኘት የምፈልገው ብሎሻል ስትላት የምገባበት ቅጡ ጠፋት። ወይኔ ሊያሳስረኝ ነው፣ ወይኔ ሊገለኝ ነው እያለች ገና ማለት ነው። እናም በዚህ የተነሳ እንግዲህ ሄለን ጋር ስንመጣ ሄለን
ከነሻንጣዋ ወደነ ቃል ቤት መታለ ይመጣለሁ ለአንድ ቀን ብላት ነበርና በሩን ቆርቆራ እሺ እንዴት ነሽ ቃልዬ በማለት እንግዲህ በሩን ከፍታላት ማለት ነው። እዛው ተፋጠው ነበረ እዚህ ላይ የቆሙ ማለት ነው። እንግዲህ የብሌን የሄለን ቃልዬ ጓደኛ ብሌን ሄለን መታለች ማለት ነው። ሄለን እንግዲህ ከዚህ ቤት ውጭ ሌባ ነች ስትላት ሁሉንም ነገር ያ ሪከርዱም ስላለ ታፈነደዋለች ብዬ አስባለሁ። ከነሻንጣዋ ነው የመጣችው። እንግዲህ በኃይሉም ተለቆ ሲመጣ ያንጠለጥላታል ማለት ነው። ቃልዬ በእርግጥ በኃይሉም ወንጀለኛ ነው፣ ሁለተኛ ይታሰራል። እሱም ወንጀል አለበት። ሁለተኛ ደግሞ ቃልም በውሸት እንደዚህ ልጇ ያልሆነችውን ልጇን ሰራተኛ አድርገው በጣም ከባድ ነው እኮ እናንተ። እና ለነበረን ቆይታ እናመሰግናለን። አደራ የተሰኘው ቀጣይ ክፍል እስከምንገናኝ ሰላም ሁኑ። ባይ ባይ።